ቅርሳችንና ቤተክርስቲያናችን እንግዲህ ገዳማት እና መነኮሳት አልሞቱም አልተገደሉም ብዬ ብናገር የቤተ ክርስቲያን አምላክ እግዚአብሔርም ይታዘበኛል። የሱቅ መድረኪያው የኛ አይደለም። በየቤተ ክርስቲያኒቱ ዙሪያ ሱቅ የሚባል ተፈጠረ። ከዚያ በኋላ መሳለም ያንቋጣን ብለው ምእመናን እስከሚማረሩ ድረስ ትልቁ ቤተክርስቲያናችን ስላሴ ማመስገን ፈልጋለሁ። ከስላሴ የመጣልን ወይም የደረሰን ዜና በጣም ጥሩ ነው። እህታችን እዛ እንድታርፍ ተደርጎ ተፈቅዶልን ወደዛ ለመሄድ ባለንበት ሰዓት ግን የነበረ ነገር ስለነበረ ዝግጅት ይሄ ፕሮግራም ስለነበረ መንገድ የተዘጋጋ ስለነበረ አይሆንም ብለን ወደ ቀጨኔ ቀበርናት። በቅድሚያ ብፁዕነታቸው አቡነ አብርሃም ከሀገር ሊሰደዱ ነው እየተባለ የሚሰራጨው ዜና ዘገባ ውሸት። ሪቃማን አፋጥነውታል ማለት ነው። እነዚህ ሰዎች እነዚህ ወታደሮች ሊያፍሩ ይገባቸዋል። እዚህ ቦታ ላይ የሚመጡት ጥፋት ያለበት ኃይል መጥፋት ያለበት ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? እንደው ሲሄድ ብሁል ከዚህ በኋላ ይታያችሁ ወደ ገዳም ይከዳል እንጂ ወደ አሜሪካ። ሰላም ሰላም፣ የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም የመድህን ሚዲያ ተከታታዮች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳርቻ እግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይሌን። ዛሬም በአዳዲስ ቪዲዮዎችና በወቅታዊ ጉዳዮች ወደ እናንተ ይዤ መጥቻለሁ። ጫፍ ላይ ያሳየኋችሁ ቪዲዮ ሐሳባችን እየሰጠን የምናያችሁ ቪዲዮዎች ናቸው። የታፈነው እውነት ወጥቷል። ገዳማውያን እየተገደሉና እንዲሁም እየታገቱ እንደሆነ ከታገቱም በኋላ በሚሊዮኖች እየተጠየቁ ገንዘብ አምጡ እየተባሉ እንደሆነ እንዲሁም ያላቸውን ንብረት እየሸጡ እየከፈሉ እንደሆነ ከዚህ ሁላ መከራና ስቃይ እየወጡ ያሉት የገዳም አባቶች ሚዲያ ላይ ወጥተው የተናገሩበት አጋጣሚ አለ ማለት ነው። ሌላውም ብፁዕ አባታችን እንግዲህ የተናገሩት ነገር አለ። እሳቸው የተናገሩትና ሚዲያ ላይ የወጣው ነገር በጣም የተለያየና ስህተት እንደሆነ ያገኘንበት አጋጣሚ አለ ማለት ነው። እሳቸው የተናገሩት ካሁን በኋላ ወደ አሜሪካ አልሄድም ነው። ሚዲያ ላይ የወጡ የተሰራጨ የነበረው ደግሞ ወደ አሜሪካ ልሰደድ ነው የሚል ነገር ነበር። ይሄንንም የምናይ ነው የሚል ነው። ሌላው በቤተክርስቲያናችን ውስጥ ያሉ አባቶችም እንግዲህ በተለያዩ ሀገሮች ሰላማዊ ሰልፍ እየወጡ ይገኛሉ። ቤተክርስቲያናችን ትጠበቅ፣ ቤተክርስቲያናችን ትከበር እያሉ ድምጻቸውን እያሰሙ ይገኛሉ ማለት ነው። ይህን ቪዲዮ የምንሰማ ይሆናል። ሌላው ሙስሊሞች እንግዲህ ሰሞኑን በተከሰተው ነገር ኦርቶዶክሳውያን ናቸው መስጊድ ውስጥ ገብተው ኡስታዞችን እያጠቁ እየገደሉ ያሉት የሚባል ነገር ነበረ። ስለዚህ አሁን ኡስታዞች ወጥተው ሚዲያ ላይ ምን አሉ? ቤተክርስቲያንን እንጎዳለን፣ ቤተክርስቲያንን እናቃጥላለን የሚሉ ብዙ ምዕመኖች፣ ብዙ ሙስሊሞች እንዲሁም ኦርቶዶክስን ጠል የሆኑ የሃይማኖት ጦርነት እንዲነሳ የሚፈልጉ ሰዎች ነበሩ። ግን ከመካከላቸው ብዙ ሰዎች ወጥተው ቤተክርስቲያኒቱን አንነካም፣ ቤተክርስቲያንም አትቃጠልም፣ ግን ሌሎች ሰዎችንም የሚያጠቃ ወይንም የሃይማኖት ጦርነት እንዲነሳ የሚፈልግ ቤተክርስቲያንንም ሆነ መስጊድን የሚያጠቃ ሰው እሱ ጠፍቶ ቤተክርስቲያኒቷ ጸንታ መኖር አለባት የሚሉ ሙስሊሞች ወጡበት አጋጣሚ አለ። እንዲሁም ኡስታዞችም ሚዲያ ላይ ወጥተው የተናገሩት ነገር አለ ማለት ነው። ይህን ቪዲዮ አብረን የምናይ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁን ሆኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ወደ መጀመሪያው ቪዲዮ ወስዳችኋለሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ቤተሰቦች በሰጧችሁ 5 ሰከንድ ላይክ፣ ሼር፣ ሰብስክራይብ አድርጋችኋል ብዬ ተስፋ አደርጋለሁ። መጀመሪያ የምናየውና ሐሳባችንን የምንሰጠው ቪዲዮ አለ። እሱን ቪዲዮ ነው የምናየው መጀመሪያ። ከዛም በኋላ ሐሳባችንን በደንብ እንሰጣለን። እናንተ ሐሳባችሁን እንግዲህ ኮሜንት ላይ መጻፍና አንተም ትክክል ነው ወይስ ካሁን በፊት የወጣው መረጃ ነው ትክክል የሚለው ነገር ሐሳባችሁን በኮሜንት ማሳወቅ ትችላላችሁ ማለት ነው። ወደ መጀመሪያ ቪዲዮ ወስዳችኋለሁ። እንደው ሲሄድ ብሁል ከዚህ በኋላ ይታያችሁ ወደ ገዳም ይከዳል እንጂ ወደ አሜሪካ ወደ አውሮፓ ከዚህ በኋላ ሄጄስ ያምርብኛል እንዴ? እንዴትስ ይሆናል? ከፈለኩ ነበርኩበት አይደል? ከፈለኩ እኮ ነበርኩበት። በዚያው እኮ መኖር ይችል ነበር። ገዳም ለመመስረት ያሰብኩት እዚያ በመኖርበት ጊዜ ለኔ መኖሪያ ሳይሆን እዚያው ህዝቡ የሚገለገልበት ጸበል የሚያገኝበት አንድ ጸበል ያለው ቦታ እኔ ባለውበት ተከል ኬንታኪ ቅዱስ ገብርኤል የሚባል ከየትም እየሄዱ የሚጠቀሙበት እና አሁን ሰዎች እንደው ምንድነው ወሬ አይደል? አሁን ጦር ከፈታው ምንድነው የሚባለው? ወሬ የፈታው እንደውም ከዚያው ላይ ካነበባችሁት የማይቀር ዶላርም ሸኝቷል ይላል፣ እሱም ይዞ ለመሄድ ተዘጋጅቷል ይላል። አይ ምስኪና ዶላር ባገኝ ጽዮንን አስጨርሸበት እዚህ በበነጋው አስመርቀህ ነበር። እኔ ማውቀው እዚያ ሄጄ ዶላር ለምኜ ወደ ጽዮን አምጥቼ ጽዮንን ስሰራ ነው
ይሄ ደግሞ ሁሉም የሚመሰክር ነው። የኢትዮጵያ ንግድ ባንክም ሆነ ቤተ ክህነቱ ሁሉም ማየት መዳሰስ የሚችለው ነው። ዶላር አይደለም ቤሳቢስቲ ወደዚያ የምሰድበትም ምክንያት የለኝም። ሊበሏት ያማራቸውን አሞራ ምንድነው ይሏታል? ጅግራናት ይሏታል አለ። ሊበሉ ያማራቸው ካለ በዚያው በመንገዱ ሂዱ፣ ምክንያት ግን አይፍጠሩ። ሊያሙም የፈለጉ ካሉ ማሚያ ይፈልጉ። መነኩሴ ብዙም ይታማበታል አይደለም? ዝም ብለው በዚያ በሌላው ይሄዱ እና አንዳንድ ጊዜ ሰዎች ለምን ተመኛቸው አንላቸውም። ለእያንዳንዱ ነገር ተናግረን አንዘልቀውም። እግዚአብሔር ይማራቸው እንላለን። አንዳንድ ጊዜ ሃይማኖትን ጥጋ አድርገው ብዙዎቹ የሌለ ጥላቻ ሲያንጸባርቁ የሌለ ስም ሲሰጡ የምንሰማቸውን በነገራችን ላይ እኔ ስለኔ ማንም ምን ቢያወራም ጆሮም የለኝም፣ መልስም ለመስጠት አልፈልግም። ጀግና ከሆነ እውነት ያለው ከሆነ ፍርድ ቤት እንገናኝ፣ ይክሰሰኝ። ወንጀለኛ ነው የሚል ካለ ፍርድ ቤት ከሶ ማስፈረድ፣ ህዝብ ፊት አቅርቦ ማስፈረድ፣ ወንጀሉን 1 2 3 ብሎ ቆጥሮ በመረጃ ማቅረብ ነው። ዝም ብሎ እንደው ብድግ ብሎ አልወደውም እጠለዋለሁ አልስማው የሚል ነገር ቢኖር እግዚአብሔር ይማረው ብዬ ጸልይለታለሁ እንጂ እንደሱ አልልም። ሰዎች አንዳንድ ጊዜ የሌለ ስም ሊሰጧቸው ይሞክራሉ። ቦታ አትስጡት። ወይ አወጽኡ ስመ እኩየ ተብሎ እንግዶች ነን። ክፉ ስም እኮ እንደሚያዋጡልን እኮ ምንም አስቀድሞ ተጽፏል። ክፉ ስም ለአውጪዎች ነው መጸለይ ያለብን። ክፉ ስም ለሚሰጠን አይደለም። ክፉ ስም ለሚያወጡት እንጸልይላቸው። ምክንያቱም ባላወቁት በማያውቁት በግዴለሽነት በመሰል አንዳንዶችም ጭራሽ በማያውቁት መንገድ አንዱ እንዲበልልኝ ሲባሉ ብቻ እንደወረደ ተሸክመው የሚያንጸባርቁ አብረን ኑርሃል ወይ ታውቀዋለህ ወይ የት ነበራችሁ እንዴት ተረዳው ቢባሉ እኮ መልስ የማይሰጡ ሰዎች አውቃለሁ። መልስ ቤተሰቦች የመጀመሪያው ቪዲዮ እንግዲህ ይሄን ነው የሚመስለው። ብፁዕ አባታችን አቡነ አብርሃም የሆነ ጊዜ ላይ ሚዲያ ላይ ወጥቶ በእንደዚህ አይነት መልኩ እያስተማሩ ህዝብ በመኑ እያስተማሩ የተናገሩት ነገር ነበረ። እኔ ካሁን በኋላ ወዴትም ሀገር መሰደድ አልችልም፣ የምሰደድበትም አጋጣሚ የለኝም፣ መንጋዬንና ቤተክርስቲያኔን ጥዬ የትም መሄድም አልችልም፣ መሄድም አልፈልግም ብለው ነበር ሚዲያ ላይ የተናገሩትና የሆኑ ሚዲያዎች ላይ ብቻ ብፁዕ አባታችን አቡነ አብርሃም ካሁን በኋላ ቅድስት ቤተክርስቲያን ትተው የኢትዮጵያ ኦርቶዶክስን ተዋህዶ ቤተክርስቲያን ትተው ወደ ውጭ ሊሰደዱ ነው፣ ወደ አሜሪካ ወደ አውሮፓ ሊሄዱና እዛው መኖር ሊጀምሩ ነው የሚባል ብዙ የተሰራጨ ቪዲዮና ብዙ የተሰራጨ መረጃ ነበረ። ስለዚህ ያ ነገር ስህተት እንደሆነ ስላወቅን እኛም ቪዲዮ አልሰራንም። ቪዲዮ መስራት የፈለጉት አሁን እነዛ የዋሹት ሚዲያዎች ላይ ወይንም ብፁዕ አባታችን ያላሉትን ነገር ብለዋል ብለው የሆነች ነገር ቆረጥ አድርገው ለህዝቡ ያደረሱ ሰዎች ብፁዕ አባታችን እንደምታዩት ናቸው። ሙሉ ቪዲዮ ይሄን ነው የሚመስለው። ካሁን በኋላ መንጋዬና ቤተክርስቲያን ጥዬ ወደ አውሮፓና ወደ አሜሪካ አልሄድም፣ በሄድ ማን ከለከለኝ? እዛው ነበርኩበት ነው ያሉት። እዛው ነበሩ ለብዙ ጊዜ ለአገልግሎትም ይመላለሳሉ፣ አውሮፓ፣ አሜሪካ፣ የተለያዩ ሀገሮች። ስለዚህ እነሱን ኑሩ አትኑሩ ብሎ የሚያግዳቸው የሚያስገድዳቸው ሰው የለም። መኖር ይችሉ ነበር በዛን ሰዓት እዛው። ግን እነሱ ቤተክርስቲያንና መንጋዬን ነፍሳትን ማድነውን ህዝበ ምእመናን ትቼ የትም አልሄድም ብለው ይኸው በአደባባይ የተናገሩበት አጋጣሚ አለ ማለት ነው። ግን ህዝቡ ሚዲያ ላይ የሚሰሩ አንዳንድ የኦርቶዶክስ ተዋህዶ ቤተክርስቲያን ጠል የሆኑ ብፁዓን አባቶችን ነቃፊ የሆኑ ሰዎች እና ጠል የሆኑ ሰዎች ብፁዕ አባታችን ሊሄዱ ነው። እነኚህ ብፁዕ አባታችን በነገራችን ላይ በጣም ተወዳጅነት ያላቸው ብፁዕ አባት ናቸው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ አይደለም ከእምነቱ ተከታይ ውጭ የሆኑ ሰዎችም ብፁዕ አባታችን አቡነ አብርሃም በጣም ነው የሚወዷቸው፣ በጣም ነው የሚያከብሯቸው ማለት ነው። ስለዚህ ግን እነሱን ያው ሁሉም ሰው ወዳጅ አይደለም አይደለ? ኦርቶዶክስ ውስጥ ሆኖም እኮ የማይወዳቸው አለ። ስለዚህ እነዛን የመሳሰሉ ሰዎች ብፁዕ አባታችን ሊሰደዱ ነው። ስለዚህ ያ ማለት ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ ህዝቡ እኚህን አባቶች እንዲጣሏቸው እንዲገፏቸው የሚደረግ ስራ ነበረ። ግን አብዛኛው ህዝብ ምእመን ብፁዕ አባታችን አይሄዱም። አንደኛ ቤተክርስቲያኒቷን ለማን ጥለው፣ ያኔም ቤተክርስቲያኒቷ ጥቁር ትልበስ በተባለ ጊዜ እየተከራከሩና እየተጨቃጨቁ የነበሩት እሳቸው ነበሩ፣ የመጀመሪያ ቀዳሚ ሆነው የተገኙት ማለት ነው። ስለዚህ እነሱ ጥተው የሚሄዱበት ነገር የለም ብለው ህዝቡ አብዛኛው ህዝብ ያው ለቪዲዮ ታየ እንጂ ብዙ ህዝብ እንዳላመነ አይተናል። ስለዚህ ብፁዕ አባታችን አልሄድም ነው ያሉት። ካሁን በኋላ አያምርብኝም፣ በሄድም ብኖርም እዛ የሚያስገድደኝ ሰው አልነበረም። በዛን ጊዜ ነበርኩበት፣ እዛው መቅረት እዛው መኖር ችል ነበረ። ግን መንጋዬን ትቼ ቤተክርስቲያን ትቼ አልሄድም ብለው ነው የተናገሩት። ስለዚህ እሳቸውን ያው እሳቸው እንደተናገሩት እሳቸውን ጠል የሆነ ሰው መክሰስ ነው እንግዲህ እሳቸው እንደተናገሩት ማለት ነው። ስለዚህ እነሱ አብረን ተሳስበን እንደግ፣ ሃይማኖት ከሃይማኖት አንድ ላይ ቅድስት ቤተክርስቲያናችን ህዝበ ምእመን አማኝ ይሁን እንስራትና እንጻት እያሉ ነው እየተናገሩ ያሉት ማለት ነው። ስለዚህ እነሱም የተናገሩት አንድ ቁልፍ የሆነ ነገር አለ። ያ ነገር ምንድነው?
ብር ስላላቸው ነው ወደ አሜሪካ የሚሄዱት። ብር ስላላቸው እንደፈለጋቸው ወደ ውጪ ይንቀሳቀሳሉ። ስለዚህ ብር ስላላቸው ነው እዛ ሄደው የሚኖሩት ብሎ የተሰራ መረጃና የተሰራ ቪዲዮ ነበር። እሳቸው ደግሞ የመለሱት መልስ እኔ ብር የሚኖረኝ ጽዮንን አስጨርቼ በነገታው አስመርቅ ነበር። ይሄ ማለት ለቤተ ክርስቲያን ያላቸው ፍቅር ከክርስቶስ ጋር ያላቸው ግንኙነት እነሱ እኮ አይደሉም ከእንግዲህ የሚጠቀሙበት ቅዱስ ቤተክርስቲያን ቀጣይ የሚመጣ ትውልድ እኮ ነው። አዳጊው ትውልድ ነው። ህዝበ ምዕመኑ ነው ቀጣይ የሚመጣው። ስለዚህ እነሱ አሻራ ጥለው ማለፍ ይፈልጋሉ። ብፁዕ አባታችን አቡነ አብርሃም እንደዚህ ነው እኮ ሰርተው የሄዱት። ስለዚህ እነሱ የሰሩትን ነገር እኛ ደግሞ ማቆየት፣ እኛ ደግሞ ለቀጣይ ትውልድ ማስተላለፍ አለብን ብሎ ህዝበ ምዕመኑ ላይ አሻራ ጥለው ማለፍ ይፈልጋሉ እንጂ ብር ቸግሯቸው የሆነ ነገር ያ ነገር አይደለም። ብፁዕ አባታችን ያስቀመጣቸው ወይንም የሚያስኬዳቸው የቤተ ክርስቲያን ፍቅር ስላለባቸው እመቤታችን የወላዲት አምላክ ፍቅር ስላለባቸው ነው እንጂ የሌላ ነገር አይደለም። በባለፈ እመቤታችን ቅድስት ድንግል ማርያም ሚዲያ ላይ ሰዎች ቅዱሳን ስዕሏን ሲቀዱ ጊዜ ጠብቀውም ቢሆን ለደመራ ብዙ ሺህ ህዝብ በተሰበሰበበት የሷ ፍቅር ስላደረባቸው የተናገሩ የመጀመሪያው ብፁዓን አባት ብፁዕ አባታችን አቡነ አብርሃም ናቸው። ለቅድስት ቤተክርስቲያን ለወላዲት አምላክ የሚቆረቆሩ ቅዱሳን ስዕሎቻችን ለምን ትቀዳላችሁ ብለው የሚጮሁ ቀዳሚ ሆነው የተገኙ አባት እሳቸው ናቸው፣ ሌላ አባት አይደለም። ስለዚህ እኚህን አባት ለቤተክርስቲያን ይቆረቆራሉና ስለዚህ በምን አይነት መንገድ ህዝቡ እንዲጠላቸው እናድርግ ነው ዋናው አጀንዳ እየተሰራ የነበረው ማለት ነው። ስለዚህ እኛ ደግሞ በደንብ አሁን ቪዲዮ ምን ሰራ ሰዎች ሆነ ሚዲያ ላይ የምንለቅ ሰዎች እሱ አጀንዳውን ትንሽ ቢሆን ጠና ብናደርገው በጣም የተሻለ ነው የሚሆነው። ቀጣይም በጣም ስህተት የሆኑ መረጃዎችን አሳያቸዋለሁ። በጣም ስህተት የሆኑ መረጃዎች ማለት ነው። ስለዚህ ጣና ብናረጋቸው ይሁን ትንሽ የነገር ፍንጭ ስናገኝ ኦኬ እንደዚህን ለማለፍ ፈልገው ነው ብለን ወደ ስህተቱን የደካማ ጎን ውስጥ ነው ገብተን አብዛኞቻችን እየሰራን ያለ ነው። ስለዚህ ብዙ አባታችን ያሉት ነገር ሌላ ነው፣ ሚዲያ ላይ እየወጣ ያለውና ሚዲያ ላይ የሰሩ ሰዎች የተናገሩት ነገር ሌላ ነው ማለት ነው። ስለዚህ ብፁዕ አባታችን ናቸው ለቤተ ክርስቲያኒቷ ቀዳሚ ሆነው እየተገኙ ያሉት ብፁዕ አባታችን ናቸው። ቀኝ እጃቸውን እየሰጡ ከህዝቡ ጋር አብረው እየሰሩ ያሉት ብፁዕ አባታችን ናቸው። ሌሎችም ብፁዓን አባቶች አሉ። ሌሎችን እየገፋሁኝ አይደለም፣ ብዙ ብፁዓን አባቶች አሉ። አሁን ግን እያወራን ያለነው ስለሳቸው ስለሆነ ማለት ነው። ለቅድስት ቤተክርስቲያን ላይ ቀጣይ ማሳያቸዋለሁ ቪዲዮ። ቅድስት ቤተክርስቲያን ላይ እየተሰራ ያለው ስራ መቆም አለበት ወይም ዳር መውጣት አለበት ብለው ቅድስት ቤተክርስቲያን ሌላ ሸቀጥ አይሸጥባት፣ ሌላ ኮተት አይብዛባት። ቤተክርስቲያን የእምነት ቦታ ነች። ቤተክርስቲያን የቃል ኪዳኑ ታቦት የተቀመጠባት የእግዚአብሔር ቤት ነች ብለው እየተከራከሩ እየተጨቃጨቁ ያሉ ብፁዓን አባት እሳቸው ናቸው። ግን አብዛኛው ሰው የሚሰማ አይደለም፣ አብዛኛው ሰው እየሰማ አይደለም። የፈለገውን ነገር ነው እዛ እየነገደ የፈለገውን እየሰራ ያለው ማለት ነው። ስለዚህ ይሄን ነገር እንሄድበታለን ቀጣይ ቪዲዮ ላይ ስላለ ማለት ነው። የመጀመሪያው ግን ብፁዕ አባታችን ወደ አሜሪካ ሊሄዱ ነው ተብሎ የተሰራው ቪዲዮ ሁላችሁም ስህተት እንደሆነ ማወቅ አለባችሁ። ብፁዕ አባታችን ወደ አሜሪካ ሊሄድ ነው ሳይሆን ከአሁን በኋላ ኢትዮጵያ ውስጥ ያለችውን ቅድስት ቤተክርስቲያን ትቼ እነዚህ የተሰቃዩ ያሉ ገዳማውያን አባቶችን ትቼ ህዝበ ምዕመኑን መንጋይን ትቼ ወደ አሜሪካና ወደ አውሮፓ በሄድ አያምርብኝም። እኔ የሚያምርብኝ ከአሁን በኋላ ወደ ገዳም ቤት ነው። ስለዚህ ወደ ገዳም ነው የምሄደው ብለው ነው የተናገሩት እንጂ እዛ በሆንማ ማንም አልከለከለኝም፣ ኖሬበታለሁ ከአሁን በፊት። ስለዚህ እዛው መቅረት ይችል ነበር ብለው ነው በግልጽ የተናገሩት። በአደባባይ ላይ ሚዲያ ላይ አይደለም የተናገሩት፣ ህዝብ በፊት መድረክ ላይ ነው የተናገሩት፣ ብዙ ሺህ ህዝብ በሚሰማቸው መሃል ማለት ነው። ስለዚህ ሁላችሁም አንዳንድ ጊዜ ቪዲዮ እና መረጃዎችን ስንሰራ ጣና አድርገን ትክክል ነው ወይስ ትክክል አይደለም ያለውን ሚዛን ላይ አድርገን ብንሰራ የተሻለ ነው እላችኋለሁ። ቀጣይም የተናገሩት ንግግር አለ ስለ ቅድስት ቤተክርስቲያኑ፣ እስኪ እንመልከታቸው። የሱቅ መደረቴው የኛ አይደለም። በየቤተክርስቲያኒቱ ዙሪያ ሱቅ የሚባል ተፈጠረ። ከዚያ በኋላ መሳለም ያንቋጣን ብለው ምዕመናን እስከሚማረሩ ድረስ መሳለም ደግሞ የምንፈቅደውንም አናውቀውም። በቃ በቤተ ክርስቲያኑ ዙሪያ ላይ መታየት የሌለባቸው ነገሮች ይታያሉ። አንዳንዱ እስከ መጠጥም ተደርሷል። እና ክብሩ ይሻለናል ከረሃባችን ጋር፣ ከጥማችን ጋር፣ ከመራቆታችን ጋር ክብር ይበልጣል። ክብርን የሚነካን ነገር እናስወግደው። እንደ ጥንቱ እንደ ጠዋቱ በቤተ ክርስቲያን ዙሪያ ሻማውን እናዘጋጅበት፣ ጧፉን እናዘጋጅበት። ዛሬ ሌሎቹ ልዩ ልዩ እምነት ተከታዮች የሚነግዱበትን እኛም ከነሱ እየገዛን የምንጠቀምበትን ጧፉን፣ ዕጣኑን፣ ዘቢቡን በዚያን እናዘጋጅበት። ስናከራይም ለዚህ ለጃንጥላው ለአልባሳቱ የሚውል እናድርገው። አለበለዚያ ከዚያ ውጭ የሆነው ነገር ሁሉ ቤተክርስቲያንን ቤተክርስቲያን አላሰኛት ብሏል። ትችቱን በዝቶብናል። ከዚህ እንውጣ። ህዝቡን የቆረቆረውና ትክክለኛ ነገር የተናገሩት ህዝበ ምዕመኑ ከአሁን በፊት ለማን እንናገር ለማን እንለፍልፍ ያሉበት ነገር ቢኖር ይሄ ነበረ። ብፁዕ አባታችን ግን ዛሬ እውነቱን አወጡት።
ቅድስት ቤተክርስቲያን ዙሪያዋን ባጥሯ የተለያዩ ነገሮች ትሰራለች ማለት ብዙ የሚያከራዩት የራሳቸው የሆነ ቤተክርስቲያኖች በዙሪያቸው የራሳቸው የሆነ ቦታ አላቸው። ያ ቦታ የሆነ ነገር ይደረግና ለቤተክርስቲያኗ ገቢ እንዲውል ይደረጋል። ቤት ይሰራና ለማከራየት ምናምን ነገር ማለት ነው። ያን ነገር ነው እየተናገሩ ያሉ ብፁዓን አባታችን። ያን ነገር ሲያከራዩ አብዛኞች ለመጠጥ ለተለያዩ ሱስ ምናምን መጠጥ ኃጢአት እንደሆነ ቤተክርስቲያናችን ታስተምራለች። የተለያዩ የሱስ መደብሮች አሉ። የተለያዩ ሱሶች የሚሸጡባቸው ቦታዎች አሉ። እኔም ስላዩ ማለት ነው። የተለያዩ ነገሮች ከመጠጥ ጀምሮ ሌሎች ጫቶች ምናምን ነገር ስላዩ ግን እነዛን በተናገሯቸው በስንተኛው ቀን ምናምን አስወጥቷቸዋል። ደብሩን መጥራት ስለማልፈልግ ነው። ስለዚህ ብፁዕ አባታችን እየተናገሩ ያሉት ቤተክርስቲያኒቷ የምታከራያቸው ቤቶች ለመልካም ነገር የሚሸጡባቸው ቤተክርስቲያኒቷ እኮ የራሷ የሆነ የንዋየ ቅድሳን መሸጫ አለ። ስለዚህ በሷን ተመርኩዞ ሁሉም ሰው ለቤተክርስቲያኒቱ አገልግሎት የሚል ወይንም ሰው ከዛ ገዝቶ ቤተክርስቲያን ይዞት የሚገባ ነገር ይሁን እንጂ ከዛ ገዝቶ ወደ ቤቱ ሄዶ የሚጠቀምበት ነገር አይሁን ነው። ከዛ ገዝቶ ወደ ቤቱ የሚጠቀምበት ነገር ማለት እንደነገርኩህ ሌሎች መጠጥ ምናምን የሚሳሰሉ ነገሮች ሰዎችን ወደ መጥፎ ነገር ውስጥ የሚጨምሩ ነገሮች ባይሸጥባት ነው እያሉ ያሉት እና ቤተክርስቲያኒቷ የምትታወቀው ሌሎች ቤተ እምነት ተከታዮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚቀኑባት ነገር አለ። የሚቀኑባት ነገር ምንድነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተራበ በማብላት የታረዘ በማልበስ የተጠማ በማጠጣት የምትታወቅ ቤተክርስቲያን ነች። ቤተክርስቲያኒቷ ደጅ ላይ ብዙ የተቸገሩ ሰዎች ተቀምጠው እናያለን። የቤተክርስቲያኒቷ አማኝ የሆኑ ሰዎች እነዛን ሰዎች ተርበዋልና ያው ክርስቶስ የተራቡ አብሉ ስላለ ተርበዋልና በተለያየ ነገር ዕቃ እያደረጉ እያመጡ ይሰጧቸዋል። በዛ መንገድ ነው ቅድስት ቤተክርስቲያን የምትታወቀው። የተራበ በማብላት ነው የምትታወቀው። ሌሎች ቤተ እምነቶች ብዙ ጊዜ ሲለፈልፉ አይቻለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሆኖ የተቸገሩ ሰዎች የሚቀመጡበት ምክንያት ደግሞ እነዛ ምዕመኖች ስለሚሰጧቸው ስለሚያበሏቸው ነው። እኛ ጋር የት አሉ? እኛ ጋር መች ተቀምጦ ያውቃል? ለምን ስለማትሰጧቸው ነው። ከዛው ቤተ እምነት ከዛው አማኝ የወጣ ሰው ከፕሮቴስታንት እምነት ውስጥ የወጣ ሰው እዛው የሚያገለግል ሰው ሲናገር ስላየው። ስለዚህ ይሄን ነገር ነው የሚቀኑባት እንጂ ሌሎች አላግባብ የሆኑ ነገሮችን በመሸጥ አይደለም ቅድስት ቤተክርስቲያኗ የምትታወቅ የነበረው። ስለዚህ ይሄ ነገር መስተካከል አለበት ነው እያሉ ያሉት። ሱቅ በደረቴ የተለያዩ ነገሮች ህዝብ በሚበዛ ጊዜ በተለይ የሆኑ ነገር ለመሸጥ በነገራችን ላይ በጣም ብዙ ዘራፊዎች ይበዛሉ በዛ ቦታ ላይ ይሻጭ ይመስሉና የተለያዩ ነገሮች። ስለዚህ ቤተክርስቲያኒቷ በር ላይ ራሱ የቤተክርስቲያኒቷ ንዋየ ቅድሳን መሸጫ አለ። እዛ አካባቢ ላይ ሌሎች ሰዎች ምን ያደርጋሉ እየተናገሩ ያሉ ማለት ህዝቡ እኮ ለመጸለይ መንፈሱ እንዲረጋጋለት ቅዱስ ቁርባኑ ሊቀበል የተለያየ ነገር ሊያደርግ ነው ቤተክርስቲያን ውስጥ የሚመጣው። ስለዚህ መንገድ ላይ ግን የሚበዙት በግድ እንደዚህ ካልያዛችሁ እንደዚህ ካልገዛችሁ ምናምን የሚሉ ሰዎች ይበዛሉ። ያን ነገር ስላዩ ነው ብፁዓን አባቶች እና ህዝበ ምዕመኑ ደግሞ ተናገረ። መንገድ ላይ እየገባን በር ላይ እየገባን መሳለሚያ ቦታ አጣን፣ ስለዚህ ወዴት እንሂድ ብለው ስለተናገሩ ይሄን ነገር እንግዲህ ከሳቸው ጆሮ እስከሚደርስ ድረስ የቤተክርስቲያን አስተዳዳሪዎች አሉ። ከዛም በላይ እያለ ይቀጥልና እዛ ቅዱስ ሲኖዶስ እስከሚደርስ ድረስ መጠበቅም የለበትም ነበረ። ቤተክርስቲያኒቷ የራሷ ቦታ ላይም የምታከራያቸው ነገር ለመልካም ነገር ጧፍ፣ ዕጣን ቅድስት ቤተክርስቲያን የምትገለገልባቸውን ነገሮች ብቻ የሚሸጥ ሰው ቢሆን በጣም የተሻለ ነው የሚሆነው እንጂ ሌሎች ሱቆች ለምሳሌ ራሱ አሁን ሱቅ ውስጥ ብዙ ነገር ነው የሚሸጠው። ሲጋራ ይሸጣል ምናምን የተለያየ ነገር ነው የሚሸጠው። ስለዚህ ያ ነገር ስለምን ይሆናል ነው እያሉ ያሉት ብፁዓን አባታችን ማለት ነው። ስለዚህ በጣም ነው የምናመሰግነው እሳቸው ጆሮ ደርሶ ይሄ ነገር መግባታቸው ራሱ በጣም ነው የሚገርም። ስለዚህ ቤተክርስቲያኒቱ የምታወቀው እንደነገርኳቸው የተራበ በማብላት የተጠማ በማጠጣት የታረዘ በማልበስ የተቸገረ በመርዳት ስለሆነ የምትታወቀው ይሄ ነገር ብቻ ብትቀጥልበት በጣም የተሻለ ነገር ነው። ቤተክርስቲያኒቷ የራሷን ቦታ አታከራይ አይደለም የገቢ ምንጯም ስለሆነ ሌላች ቤተክርስቲያኒቷ የሚያስፈልጋትን በዛ የገቢ ምንጭ ስለምትሰራ ያስፈልጋታል ማከራየትም አለበት። ግን ስታከራይ አግባብ ባለው መንገድ ይሁን ነው ያሉ ያሉት። ቀጣይ ቪዲዮ አለ። የቀጣዩ ቪዲዮ ደግሞ ሐሰት የሆነ መረጃ የቀረበበት አጋጣሚ ነበረ። ስለዚህ ይሄ መረጃ እውነት ነው ወይስ ውሸት ነው? በባለፈ በህይወት የተለየችን አርቲስት ፍሬ ህይወት እንግዲህ ቅድስት ቤተክርስቲያን ቅድስት ሥላሴ 4 ኪሎ አንቀበልም አሉ የሚባል ነገር ነበር። እውነታው ግን ዛሬ ወጣል። እንየው። በቅድሚያ ብፁዕነታቸው አቡነ አብርሃም ከሀገር ሊሰደዱ ነው እየተባለ የሚሰራጨው ዜና ዘገባ ውሸት። በሁለተኛ ደረጃ ብፁዕነታቸው አቡነ ኤርሚያስ ታገቱ እየተባለ የሚወራው ሞሬ ውሸት።
በሶስተኛ ደረጃ በቅድስት ሥላሴ ካቴድራል ለቀብር ስፍራ 500,000 ብርና ምናምን ተጠየቀ እየተባለ የሚነዛውም ነገር ውሸት። ሶስቱም በዓላማ ነው የሚነገሩት። የብፁዓን አባቶች ምናልባት ብፁዓን አባቶች ከሚናገሯቸው እውነቶች አንፃር እንዲያ ቢሆኑ እንኳን ህዝቡ ምን አይነት ምላሽ ይሰጣል ሙቀት እንለካ በሚል የሚነዛ የሚፈበረክ የወሬ አይነት ነው። የሚገርመው እነዚህ ቴዶ ከተናገራቸው ሶስቱ መረጃዎች መካከል ያልሰማኋቸው አንዱን መረጃ አልሰማሁኝም። ማለት የመጀመሪያው ላይ ብፁዕ አባታችን አቡነ አብርሃም ከሀገር ሊሰደዱ ነው ተብሎ የወጣው ሐሰተኛ ማስረጃ እንደሰማሁት ልነግራችሁ ፈልጋለሁ። ግን ሐሰት ስለሆነ እሳቸው ሲናገሩም ስለሰማው ሚዲያ ላይም እንትን ስላልኩኝ ይሄ ነገር ሐሰት ነው፣ ሚዲያዎች ሌሎች ሚዲያዎች የሚለቁት ነገር ውሸት ነው ብዬ ማሳወቅ ነበረብኝ። በእርግጥ ግን ይሄ ጊዜ ጥረት ስለሆነብኝ ነው። ሁለተኛ ላይ ብፁዕ አባታችን አቡነ ኤርሚያስ ታገቱ የሚባለው ነገር በፍጹም አልሰማውም። ሲጀመር ግን ስህተት እንደሆነ ልነግራችሁ ፈልጋለሁ። በጣም ስህተት እንደሆነ ማለት ነው። መቼ ዕለት ነበሩ የሆነ ሀገር እንደነበሩ ሰምቻለሁ፣ ለፕሮግራም ሄደው ማለት ነው። እና ሶስተኛ ላይ ያለው የአርቲስት ፍሬ ህይወት በህይወት ያለፈች ነው በቅርብ ጊዜ ቅድስት ሥላሴ ካቴድራል አዳራሽ ይሄን ያህል ብር ጠየቋት። እሷ ከጓደኞቿ አጠገብ ወይንም ፉካ ውስጥ እንድትቀበር ከተፈለገ 120 ምናምን ሺህ ተጠይቃለች። ቤተሰቦቿ ተጠይቋል ማለት ነው። ወይንም የቀብር አስፈጻሚ ሊሆን ይችላል። ሌላው መሬት ላይ ከሆነ እንድታርፍ የተፈለገው ግን 500,000 ወይንም ግማሽ ሚሊዮን ብር ተጠይቃለች የሚባለው ነገር ይኸው ውሸት አነግራቸዋለሁ፣ አስረዳቸዋለሁ። ግን የብፁዕ አባታችን አቡነ ኤርሚያስ ታግቷል የሚባለው ነገር በጣም ሐሰተኛ ማስረጃ። ማን እንደሆነ እንደዚህ አይነት ነገር ማን እንደሆነ እነሱን ጠል የሆነ የቤተክርስቲያን አገልጋዮችን የቤተክርስቲያን ብፁዓን አባቶችን ጠል የሆኑ መናፍቃኖች ምን አይነት ሰዎች እንደሆኑ አይታወቅም። እንግዲህ ህዝበ ምዕመኑ ሳይሰማ እነሱ ታግቷል የሚባል መረጃ ማንኛው ሚዲያ እንደሆነ የለቀቀው እኔ በራሴ ስላላየው ነው። ሜቢ ሐሰት እንደሆነ ስለምናቅመን እንደዚህ አይነት ችግር ገጥሟቸው ከሆነ ቅዱስ ሲኖዶስ መግለጫ ያወጣል። ህዝበ ምዕመኑም ዝም የሚልበት አጋጣሚ አይኖርም። የብፁዕ አባታችን አቡነ አብርሃም ወደ ውጭ ሊሄዱ ነው የሚባለው ነገር በጣም ሐሰት እንደሆነ ከራሳቸው አንደበት ነው እየሰማን ያለ ነው። ራሳቸው ናቸው የተናገሩት። እንግዲህ ካሁን በኋላ ወደ ውጭ ምን ሊያደርግልኝ ብለው ወደ ገዳም ብሄድ ነው የሚያምርብኝ ብለው የተናገሩት ስላለ ማለት ነው። የሶስተኛው ግን የአርቲስት ፍሬ ህይወት ይሄ ወንድማችን ቢኒ ያያችሁት ቪዲዮ ላይ እንግዲህ በእምነት ባይመስለንም ከዛኛው ቤት ወይንም ከፕሮቴስታንት እምነት ተከታዮች መካከል አንዱ በጣም ግልጽ የሆነና ትክክለኛ መረጃ የሚያቀብለን ወንድማችን ቢኒ እንግዲህ ኮሚቴዎቹን ምኑን ጠይቆ ነው ሚዲያ ላይ የተናገረው ማለት ነው። ስለዚህ አርቲስት ፍሬ ህይወት እዛ እንድትቀበር 500,000 ተጠየቀች የተባለው ነገር ቤተክርስቲያኒቷ እንደዚህ አይነት ነገር እንደማታውቅ መግለጫ ማውጣ ነበር። ባለፈ በደብዳቤ እንደዚህ አይነት ነገር የስም ማጥፋት የሚያንጸባርቁ ወይም በስም ማጥፋት በሚዲያ ላይ የሚከሱ ሰዎች ባካችሁ እረፉ፣ ስርዓት ያዙ የሚል ደብዳቤ አውጥታ ነበር ቅድስት ቤተክርስቲያኗ እንደዚህ አይነት ነገር እንዳላለች ማለት ነው። ግን መረጃው በጣም ተሰራጭቶ ነበረ። ለምንድን ነው እሷ የቤተክርስቲያን እምነት ተከታይ አይደለችም ወይ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነች። ስለዚህ ለምንድን ነው 500,000 የተጠየቀችው የተባለው ነገር በጣም ብዙ ተሰራጭቶ ነበረ። ህዝበ ምዕመኑ ውስጡም ገብቶ ነበረ። ግን ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጠል የሆኑ ሰዎች ወይንም መናፍቅ የሆኑ ሰዎች ሐሰተኛ ነገር የሚያንጸባርቁበት ወይንም ቤተክርስቲያኒቷን የራሷ እምነት ተከታይ እኛ ኦርቶዶክሳውያኖች እንድንጠላትና እንድንወቅሳት ብፁዓን አባቶችን እንድንገፋ፣ እንድንጠላ፣ እንድንነቅፍ የሚያደርጉ ሰዎች በመካከል ላይ እንዳሉ ነው የሚገልጸው ማለት ነው። ስለዚህ ወንድማችን ቢኒ እንግዲህ ፕሮቴስታንት እምነት ተከታይ ሆኖ ቅድስት ቤተክርስቲያን እንደዚህ አይነት ነገር አላለችም፣ ስለዚህ ከጓደኞቿ የሰማኑ ነገር ነው ብለው ያደረጉት ነገር ነው የተናገረው ነገር ስላለ ነው። ስለዚህ ቅድስት ቤተክርስቲያን እንደዚህ አይነት ነገር አላለችም። ሜቢ ቅድስት ሥላሴ ላይ ያረፈች አይመስለኝም። ያረፈችው ቀጨኔ መድኃኔዓለም ይመስለኛል። የራሷ ጓደኞቿም ቤተሰቦቿም ተናግረዋል ማለት ነው። እዛ መንገድ ዝግ ስለነበረ ለመቃ ሄዶ እዛ ለማሳረፍም ስላልተመቸ የመንገድ ክራውድ ስለነበረ እኛ በቃ እዚህ ይሻላል ብለን ወደ ቀጨኔ መድኃኔዓለም ወሰድናት የተባለ መረጃ አለ። ቀጣይ የማሳያችሁ ቪዲዮ ይሆናል ማለት ነው። ስለዚህ ቤተሰቦቼ በጣም ሚዲያ ላይ እየተሰራጨ ያለው ነገር በተለይ በቤተክርስቲያን ዙሪያ ሐሰተኛ ማስረጃ የሚወጡት ነገር 95%ዎቹ ሐሰት እንደሆኑ እንድታምኑ ፈልጋለሁ። እስኪ ጓደኞቿ የተናገሩት ነገር እስኪ እንመልከተው። ሲቀጣይ ግማሽ ጎኗ አፈር ገብቷል፣ ግማሽ ጎኗ ግን ልጆቿን መጠበቂያ አይኗን እዚህ ጋር አስቀምጣለች። የሁለት ሰዎችን አይን ብርሃን አብርታለች። ስለዚህ ሁላችንም ከፍሬት ባህሩ ልንማር ይገባል። አንደኛ። ሁለተኛ ደግሞ የእሷ ጓደኞች በቀብሯ ቀን እንደዛ ተሯሩጠው ምን ብለው ትልቁ ቤተክርስቲያናችን ሥላሴ
ማመስገን ፈልጋለሁ። ከስላሴ የመጣልን ወይም የደረሰን ዜና በጣም ጥሩ ነው። እህታችን እዛ እንድታርፍ ተደርጎ ተፈቅዶልን ወደዛ ለመሄድ ባለንበት ሰዓት ግን የነበረ ነገር ስለነበረ ዝግጅት ይሄ ፕሮግራም ስለነበረ መንገድ የተዘጋጋ ስለነበረ አይሆንም ብለን ወደ ቀጨኔ ቀበርናት። እኛው ራሳችን ቤተሰብ እንጂ ቤተክርስቲያናችንን አሁንም ማመስገን ፈልጋለሁ። ስላሴን አመሰግናለሁ። በመላው ያው እህቶቿም ልጆቿም አሉ እንግዲህ እናመሰግናለን። ያመሰግናሉ። እንግዲህ ቤተሰቦቼ የአርቲስት ፍሬህይወት ባህሩ ቤተሰቦችና ጓደኞቿ በእንደዚህ አይነት መልኩ ነው የተናገሩት። ይሄ ከቀብር ስነ ስርዓቱ በኋላ የተናገሩት ነው። ቅድስት ቤተክርስቲያን ወይንም 4 ኪሎ ቅድስት ስላሴ ካቴድራል ቤተክርስቲያን ጥሩ መልስ ነው የሰጡን። ጓደኞቿ ተሯሩጠው ነበረ። ከዛ ከቤተክርስቲያኒቷም ጥሩ መልስ ነበረ የሰጡን። እኛ ግን ስላልተመቸና ፕሮግራም በየመንገዱ ላይ ስለነበረ የመንገድ ክራውድ ስለነበረ ሰዓቱም እየሄደ ስለነበረ እዛ በቃ አልሆነልንም ብለን ወደ ቀጨኔ መድኃኔዓለም ወሰድናት ብለው ነው የተናገሩት ያሉት። እኛም ቅድስት ቤተክርስቲያን እንዴት እንደዚህ ታደርጋለች? እሷ የቤተክርስቲያን ልጅ አይደለችም ወይ ብለን ለመውቀስ ሞክረን ነበረ። ነገር ግን እውነተኛውና ትክክለኛው መረጃ በእንደዚህ አይነት መልኩ ስለወጣ በጣም ነው የምናመሰግነው ማለት ነው። ስለዚህ ቤተክርስቲያኒቷን ያለ አግባብ የምትወቅሱ ሰዎች፣ የቤተክርስቲያን ጠል የሆናችሁ ሰዎች እባካችሁ ቅድስት ቤተክርስቲያን መልካም ነገርን በመስራት የተቸገሩ በመርዳት የምትታወቅ ቤተክርስቲያን ነች እንጂ ይሄ ያረፉ ሰዎችን እንኳን ቦታ የምትከለክል 1 ሜትር የማትሞላ ቦታ የምትከለክል ቅድስት ቤተክርስቲያን እኛ የለችንም። ያለችን ቤተክርስቲያን ለሰዎች የምታስብ የምትራራ ሰዎችን አቅፋ የምትይዝ ቅዱስ ሥጋውን ክቡር ደሙን የምትሰጥ ቅድስት ቤተክርስቲያን ነች ያለችን ብለን መልእክት ለማስተላለፍ እንፈልጋለን። ቀጣይ ቪዲዮ ላይ ቀጣው ቪዲዮ እስኪ እንመልከተው። በሆትነስ ተነስቶ መጮህ ለበጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። 1 ብር 2 ብር ለቅመን አይደል መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር፣ አላሁ አክበር። ቂያማን አፋጥነውታል ማለት ነው። እነዚህ ወታደሮች ሊያፍሩ ይገባቸዋል። እዚህ ቦታ ላይ የሚመጡት ሰላማዊ የሆነን ለሰላም የተዘለዘለን አካል ለማሸማቀቅ የሚያደርጉት ተግባራቸው ማንነታቸውን የሚያጠፋ መሆኑን ሊያውቁት ይገባል። ኢትዮጵያዊ ሙስሊም መቼም ቢሆን የሚፈራው አንድ ነገር አለ። የሚፈራው አላህን ብቻ ነው። ከዛ ውጭ ማንንም አይፈራ። በዲኑ ከተመጣበት ማለት ነው። በተለይ አሁንም በዲኑ ከተመጣበት ዛሬ ሁሉ ቁጥር ያለው ሙስሊም ይላል ስምና ሲደፈር ዝም ብሎ የሚተኛው ማለት ምንድነው? መልሳችን አማም አላህ ምንድነው? ምን መልሰው ምን ፈርተን ሞት ምን ፈርተን እስር በእስልምና መታሰር እንዲሁ አይገኝም እንጂ ከተገኘ ሸረፍ ነው ይዋን ሞቱንም ካገኘው ኢዝ ነው ክብር ነው። ያን የሚታደሉት የተመረጡ ሰዎች ብቻ ናቸው። አላህ የመረቃቸው ለዚህ ኃላፊነት ያጫቸው ትልቅ ባሮች ብቻ ናቸው። ቁል ላ ይስነ ኢላ ማ ከተበ አላህ አሁንም ይህን ስንል ድንበር እንለፍ፣ የሰው መብት እንካ፣ የሌሎችን እንደዳፈር ህግና ስርዓት መጣስ አይደለም። ዛሬም ነገም ትናንትም ሙስሊሞች ህጋዊዎች ናቸው። ህጋዊና ሰላማዊ እንግዲህ ሰሞኑን በእስልምና እምነት ተከታዮች ላይ በጣም አንገብጋቢ የሆነ ነገር በጣም እየቆጫቸው ያለ ነገር በጣም ህዝቡን የእስልምና እምነት ተከታዮችን የሚያነሳሳ የሃይማኖት ጦርነት እንዲፈጠር የሚያደርግ ህዝብ ለህዝብ እርስ በርስ እንዳይስማማ የሚያደርግ ነገር በመካነ ሰላም ከተማ ላይ ተፈጥሮ ነበረ። እዛ መካነ ሰላም ላይ እንግዲህ መስጊድ ውስጥ በመግባት የተወሰኑ ሰዎችን በመግደል ማን እንደሆነ ያልታወቀ ኃይል እነዛን ሰዎች እንግዲህ በህይወት እንዳይኖሩ ያደረጉበት አጋጣሚ ነበረ። ስለዚህ ይሄ ነገር ተቀስቅሶ የብሔርና የሃይማኖት ጦርነት እንዲነሳ ያደረገበት አጋጣሚ ነበረ። እኚህ ሰዎች እንግዲህ የተናገሩት ያው በእምነታቸው ላይ የመጣ ነገር ስለሆነ ስለዚህ ይሄ ብሔር ይሄ እምነት ተከታይ ከሆነ እኛም እንወጣለን የሚባል ነገር አለ ማለት ነው። ስለዚህ እነዚህ እስልምና እምነት ተከታዮች በነገራችን ላይ በሃይማኖታቸው ላይ የሚመጣባቸው ሰው ካለ ማንንም ወደኋላ የሚሉበትም ነገር የለም። ከስር እስከ ላይ ድረስ ነው የሚወጡት ማለት ነው። የእስልምና እምነት ተከታዮች ይህን ያህል ጠንካራ በእምነታቸው የማይደራደሩ ሰዎች ናቸው። ኡስታዙም እንደተናገረው ሰምታችኋል። እንግዲህ እዛ ቦታ ላይ ግን ይህን አጸያፊ ነገር
ያደረገው እስካሁን ማን እንደሆነ አልታወቀም። ግማሹ ጠል የሆነ ሰው እከሌ ነው ይባላል። ይሄ የፖለቲካ ውስጥ ገብቶ ወይ መከላከያ ወይ ፋኖ ነው የሚባልበት ነገር አለ። እኔ እዚህ ውስጥ መግባት አይደለም፣ ግን እነሱ መከላከያን የሚጠላ ሰው እሱ ነው ያል፣ ፋኖን የሚጠላ ሰው ይሄ ጦርነት እንድነሳ የሚያደርጉ ሰዎች አሉ መሀል ላይ። በነገራችን ላይ ህዝብ ለህዝብ ተስማምቶ እንዳይኖር፣ ይሄ ሰራዊት ተስማምቶ እንዳይኖር፣ ሃይማኖቶች ተስማምቶ እንዳይኖሩ ሰላማዊ ሰልፍ ውጡ፣ ስለዚህ ይሄ ነገር ስለሆነ እንደዚህ ያደረገው እነሱን መቃወም አለብን ብሎ ተነስተው ነበረ። በነገራችን ላይ እዚህ ላይ ግን አንድ በጣም መጥፎ የሆነ ነገር የተናገረ ልጅ አለ። ይሄ ቪዲዮ ላይ ያያችሁት ማለት ነው። መጥፋት ያለበት አካል ይጠፋል፣ ቤተክርስቲያን ግን መስጊድ ትሆናለች ያለው ነገር አለ። እንደዚህ አይነት አባባል የለም ወዳጅ። ቅድስት ቤተክርስቲያን ወደ መስጊድ መቼም ሆናም አታውቅም፣ የምትሆንበት አጋጣሚም አይኖርም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በእምነታቸው ከመጣባቸው እኛ የምናመልከው ክርስቶስ ፍቅርና ይቅርታን ሰላምን ስለሚያስተምር ነው እንጂ በእምነት የሚመጣ ከሆነ አይደለም። ህዝበ ምዕመኗ ቤተክርስቲያኒቷ ራሱ ጥቁር የለበሰችበት ቀን እናስታውሳለን። ስለዚህ እሷን ቤተክርስቲያን ውስጥ ያሉ ሰዎችን እንደዚህ አድርገን ቅድስት ቤተክርስቲያን ወደ እስልምና እንቀይራለን። ይሄ የማይባል በጣም ምናልባት ስሜታዊ ሆኖ ነው የተናገረው ብዬ በዛ መንገድ ነው የተረዳው። ሌሎች ሰዎች እንዴት እንደሚረዱ አላውቅም። ስለዚህ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የሚፈልጉት ሰላምና ፍቅር፣ በየሀገሩ በየገዳሙ እየሄዱ ነፍሳቸውን ማሳረፍ፣ መንፈሳቸውን ማረጋጋት፣ መጸለይ፣ ሱባኤ መግባት ይፈልጋሉ። ግን አሁን የጊዜ ሁኔታ ሆኖ እንደዛ ማድረግም አልተቻለም። ለምን? ከአንዱ ሲነሳ ወደ አንዱ ጦርነት ሲያቆም አንዱ እየተነሳ ስለሆነ፣ የብሔር ጦርነት ሲቆም የሃይማኖት ጦርነት በእንደዚህ በምናየው መልኩ እየተቀሰቀሰ ስለሆነ ማለት ነው። ስለዚህ እስልምና እምነት ተከታዮች የአንዱን ሃይማኖት ወይንም የአንዱን ብሔር ከመጥላታችሁ በፊት ማን ነው ይሄን ነገር ያደረገው ብላችሁ ማጣራት በጣም የተሻለ ነው የሚሆነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በየገዳሙ በየሀገሩ ብዙ ገዳማውያን እንደተሰደዱ፣ ብዙ ገዳማውያን እንደተገደሉ እናስታውሳለን። ያንን ጊዜ እኛ እስልምና እምነት ተከታዮች ናቸው እንደዚህ ያደረጉት ብለንም አናውቅም ማለትም አንችልም። ግን ጠል የሆኑ ሰዎች ናቸው ነው ያሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠል የሆኑ መናፍቃኖች፣ መናፍቁ ማን እንደሆነ አይታወቅም። ምናልባት እስልምና እምነት ተከታዮች ከሆነ ያደረጉት ይሄን ነገር ሶአው ጠል ከሆኑ ምንም ማድረግ አይቻልም። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር ወዳድ፣ ለሀገር ሰላም የምትጸልይ፣ ለሀገር ባለውለታ የሆነች ስለሆነች ለዛ ነው የምንጮኸው የምንለፈልፈው ማለት ነው። ስለዚህ እስልምና እምነት ተከታዮች ይሄን ነገር ቤተክርስቲያን ውስጥ ያለው ይሄን ነገር ያደረገው እነሱ ከሆኑ እነሱን አጥፍተን ያችን ቤተክርስቲያን ወደ መስጊድ እንቀይራለን የሚባለው ነገር የሚሰራ ነገር አይደለም። ቀጣይ ቪዲዮ እንመልከት እስኪ። እንግዲህ ገዳማት እና መነኮሳት አልሞቱም አልተገደሉም ብዬ ብናገር የቤተ ክርስቲያን አምላክ እግዚአብሔርም ይታዘበኛል። በጎጃም፣ በጎንደርም፣ በሸዋም፣ በኦሮሚያም፣ በወሎም በአጠቃላይ በሁሉም ቤተ ክርስቲያኒቱ ባለችበት ገዳማውያን ባሉበት ያልደረሰ መከራ፣ ያልደረሰ ችግር፣ ያልደረሰ ስቃይ የለም። የአቡነ ሀብተ ማርያም አባት እሳቸው ተይዘው ገንዘብ ታልሰጣችሁም ተብሎ መጀመሪያ ወደ 16 እና 17 ሚሊዮን አካባቢ ተጠየቁ። ከዚያ በይቀጥላል እያሉ እየወረዱ ሲል የመጨረሻ 1,500,000 ብር ተከፍለው ነው የተለቀቁ። ይህንን እንኳ በእውነቱ ለመናገር ሁላችንም ፈርተን ሁላችንም ተሸማቀን ሌላ ችግር ይደርሳል በማለት ከሞቱት ሌላ እንኳ ገዳማውያን ለፍተው ወጥተው ወርደው ጥረው ግረው ያመጡትን ሀብት ንብረት እንደዚህ ባልባሌ አንጡ እየተባሉ እየተቀሙ እየተዘረፉ ያሳለፍንበት ዘመን ነው። ይህ ጠባሳ ጉዳይ ያስለቅሰኛል፣ ያስነባኛል። ይህንን የሚያው ህዝበ ክርስቲያን እግዚአብሔር ዝም አለን። እግዚአብሔርም አልሰማለን። እግዚአብሔር ምሕረቱ ቢልክልን ኃጢአታችን በዛ መሰለኝ።
እግዚአብሔር ሆይ ስማን። እግዚአብሔር ሆይ እመቤቴ እባክሽ ሰማዕቱ ቅዱስ ጊዮርጊስ እባክህ ይታላችሁ ቃል ኪዳናችሁ ይቅርታ። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈተናዋ መከራዋ ከበዛ ዓመታቶችን አስቆጥሯል። እኚህ ገዳማውያኖች እንደምታያቸው ከእንባቸው ላይ እንደዚህ አይነት ደም የለበሰ እንባ ሲወርድ ማየት በጣም ያማል። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የገዳም አባቶቻችን ሲያለቅሱ፣ የገዳም አባቶቻችን ሲገፉ፣ የገዳም አባቶቻችን ሲከፉ ማየት ለእኛ በጣም ትልቅ ውርደት ነው። ገዳማውያኖች እየተሰቃዩ እንደሆኑ እናውቃለን። ግን ይህን ነገር የሚሰራው ከላይ ያሉ የቤተ ክርስቲያኖች አባቶች ይህን ነገር ማስተካከል ይችላሉ። ገዳም ውስጥ እየሄዱ ያልታወቁ ኃይሎች የገዳማውያንን ወይንም መነኮሳውያንን እያገቱ ይህን ያህል ብር ካላመጣችሁ ብለው እንደምታዩት እንግዲህ ጽሁፉ ላይ 100 ምናምን ሚሊዮን በጣም ብዙ ነው። በጣም ብዙ ብር ነው። 100 ምናምን ሚሊዮን ተጠይቆ እስከ 1 ነጥብ ምናምን ድረስ ተደራድረው እንግዲህ አንድ ሰው ለማስለቀቅ ይህን ያህል ብር እየከፈሉ የሚያወጡበት አጋጣሚ ቤተክርስቲያኒቷ ላይ ፈተናና መከራዋ በስቷል የምንለው በምክንያት ነው። እንግዲህ እኚህ ሰዎች የሚከፍሉት ያለ ንብረታቸውን ሸጠው አለኝ የሚሉትን ወይንም ለቤተሰቦቻቸው ያስቀመጡትን ነገር በመሸጥ ያስቀመጡትን ነገር በማውጣት እንደዚህ አይነት ብር እያወጡ ገዳም ለነፍሳቸው እና ለኢትዮጵያ ሀገራቸው እንዲሁም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንዲሁም ለሌላውም ሕዝብ በመጸለይና ሀገራችንን ሰላም አድርግልን እያሉ ከክርስቶስ ጋር በመገናኘት ለሀገር ሰላም የሚጸልዩ አባቶች በእንደዚህ አይነት ፈተናና በእንደዚህ አይነት መከራ ወድቀው እያየናቸው ነው፣ እያለቀሱ እያየናቸው ነው። ስለዚህ ለእኚህ ለአባቶች መልስ መስጠት የምንችለው እኛ ኦርቶዶክሳውያኖች ብቻ ሳንሆን እኛ ኢትዮጵያውያኖች ነን። እኛ አባቶች እየታገቱ በእንደዚህ አይነት መልኩ የሚቀበሏቸው በእንደዚህ አይነት መልኩ የሚያንገሏቸው ከሆነ ላንተ፣ ለኔ፣ ላንቺ፣ ለቤተሰቦችሽ ቀጣይ ዋስ የሚሆንሽ ከፈጣሪ በቀር ማንም እንደሌለ ማወቅ አለብሽ። ስለዚህ ለነዚህ ለገዳማውያኖች የሚደርስላቸው ማን ነው? እኛ ኢትዮጵያውያን ካልደረስንላቸው ማን ይደርስላቸዋል? የታፈነው እውነት በነገራችን ላይ ይሄ ነው። አባታችን እንደተናገሩ ሰምታችሁ ከሆነ ይሄን ነገር ለመናገር እስከዛሬ ራሱ እየተሸማቀቅን ነበረ እያሉ ነው። ኃጢአታችን በስቷል እያሉ ያለቅሳሉ። አያችሁ፣ ይህን ነገር የምትናገሩ ከሆነ ደግሞ ሌላ መከራና ሌላ ግፍ ይደርስባችኋል እየተባሉ ያስፈራራችኋል ማለት ነው። ስለዚህ ይህን ነገር ኢትዮጵያውያኖች በአንድ ላይ ነው ማስተካከል የሚቻለው። የምታወሩ ከሆነ ሌላ መከራ ውስጥ ትገባላችሁ። የምታወሩ ከሆነ እነሱንም በእንደዚህ አይነት መልኩ ሊያጠቋቸው ይችላሉ ማለት ነው። ስለዚህ ቤተክርስቲያኒቷን ለማጥፋት የተነሳ አካል አለ፣ ለማጥፋት የተደራጀ ቡድን እንዳለ ይሄ ነገር ምንም ግልጽ ነው። እነሱ ያልተናገሩት መናገር የሚፈልጉት ነገር ውስጣቸው ላይ የታመቀ ነገር አለ። ግን ቀጣይ የሚመጣባቸውን መከራ እያሰላሰሉ ነው። አያችሁ፣ ቢያንስ የሚያሳሳቸው ነገር አሰቃቂ ነገር ሊደርስባቸው ይችላል። የሚያሳሳቸው ነገር ትንሽዬ ነገር፣ ሰዎች እኮ ናቸው። ማንም ቢሆን እኔ ካሁን በኋላ ወደ ክርስቶስ ነው የሚሄደውና በቃ ይረዱኝ ይግደሉኝ ቢልም ባፉ ግን ትንሽዬ የሚሆን የሚያሳሳው ነገር አለ። የሚያሳሳው ነገር አሰቃቂ ነገር የሚያዩ ሊሆን ይችላል። የሚያሳሳው ለቀጣይ ትውልድችን ቤተክርስቲያን ሳላስተላልፍ ብሎ ሊሆን ይችላል። የሚያሳሳው ብዙ ነገሮች አሉ። የሚያሳሳው ቤተክርስቲያን አንጭ ሳልጨርስ ብሎ ሊሆን ይችላል። ሞቱ ላይ ያሳሳው ይችላል። ስለዚህ ገዳማውያኖች እየተንገላቱ እንደሆነ እኛ ኦርቶዶክሳውያኖች ማሰብና ማየት አይከብደንም። የተለያዩ ገዳሞች በባለፈም ዝቋላ ወይ ገዳም ይመስለኛል የተለያዩ ገዳማውያኖች እንደተገፉ የተለያዩ ገዳማውያኖች እንደታገቱ እናውቃለን። ስለዚህ የዛን ጊዜ አጀንዳውን ዝም ብለን በቆየንበት ጊዜ አሁን ግን የታፈነ እውነት በገዳማውያን ላይ እንደዚህ ሲወጣ እኛ ዝም ማለታችን በጣም አግባብ እንዳልሆነ ልነግራችሁ ፈልጋለሁ። ስለዚህ ኦርቶዶክሳውያኖች በገዳሞች ላይ ያለንን ጠንካራ አቋም እባካችሁ እንስራ። ገዳማውያኖች ወይንም መነኮሳውያኖች ዓለም በቃን ብለው ከክርስቶስ ጋር መገናኘት እንፈልጋለን። ከአሁን በኋላ ለስጋችን ሳይሆን ለነፍሳችን ነው መስራት እንፈልገው ብለው ገዳም ውስጥና ጫካ ውስጥ እየኖሩ ያሉ ሰዎችን እኛም እናስባቸው። ለነሱ እኛም ጥቁር ለብሰን እንቁምላቸው፣ ቀኝ እጃችንን እናውጣላቸው ብዬ መልእክት ማስተላለፍ ፈልጋለሁ። ቀጣይ ቪዲዮ እንመልከት። ቅርሳችንና ቤተክርስቲያናችን ከሚፈርስ እኛ ብንፈርስ ይቀላል። የቅዱስ ላሊበላ ቅርሶች ዝምታ ሊያበቃ ይገባል።
ስለ ቤተ ክርስቲያን ፍቅር ስለ ወላዲታ አምላክ ፍቅር የገባቸው ሰዎች ሰላማዊ ሰልፍ ወጥተው በእንደዚህ አይነት መልኩ ቤተ ክርስቲያናችን ትጠበቅልን፣ ቤተ ክርስቲያናችን ከምትፈርስ እና ቅርሶቻችን ከሚጠፉ እኛ ብንጠፋና እኛ ብንፈርስ ይሻለናል። ቤተ ክርስቲያናችን ለቀጣይ ትውልድ ተላልፋ ቀጣይ ያለው ትውልድ ደግሞ እኛ የጀመርነውን ነገር ቢያስጨርሱትና ቢያሳንጹት ይቀለናል ሲሉ እንደዚህ አይነት መልኩ በሚያምር መልኩ ሰላማዊ ሰልፍ እየወጡ ይገኛሉ። ይሄ የጦር ሰላማዊ ሰልፍ አይደለም። ሰላማዊ ሰልፍ ሰላም እንፈልጋለን፣ ሰላም እንሻለን፣ ፍቅር እንፈልጋለን፣ ፍቅር ናፍቆናል በማለት የወጡ ሰላማዊ ሰልፍ ነው ማለት ነው። ስለዚህ ለቤተ ክርስቲያኒቷ ለሀገር ባለውለታ ለሆነችው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብርና አንድነት ማሰብም ያስፈልጋል ብለን ተስፋ እናደርጋለን። መልእክት ማስተላለፍ እንፈልጋለሁ። ቅድስት ቤተክርስቲያኒቷ እንደነገርኳችሁ ፈተናዋ በዝቷል። ስለዚህ እኛ ኦርቶዶክሳውያኖች ቤተክርስቲያኒቷን ለማስጠበቅ ካልሮጥን ቤተክርስቲያኑን ለማስከበር ቀኝ እጃችንን ካላወጣን አንድ ጊዜ ብቻ አይደለም ጥቁር መልበስ ያለብን። ቤተክርስቲያኒቷን ለማስከበር ስንል ሁሌ እጃችንን ማውጣትና ሁሌ ጥቁር መልበስ አለብን። ውስጣችን እንደደማ አብዛኞቻችን እናውቃለን። ውስጡ ያልደማ በቤተክርስቲያን ውስጡ ያልጠቆረ ሰው የለም። ግን አሁንም ቤተክርስቲያኒቷ ላይ መስራት አለብን። ቤተክርስቲያኒቷ የሚናገርላት ሰው አጣለች። በተለያዩ ሀገር ውስጥ የሚኖሩ ገዳሞች እኛ እንደዚህ በሄድን ብለን የምንናፍቃቸው ገዳሞች በነፃነት እየኖሩ እንዳይመስሏችሁ። ብዙ መከራ እየደረሰባቸው ብዙ እንግልትን እያሳለፉ ነው እኛ አባቶች እየኖሩ ያሉት ማለት ነው። ስለዚህ እኛ ግን እናፍቀዋለን። እዛ ገዳም ሄደን እንደዚህ ባረግን፣ እዛ ገዳም ሄደን በተጽናናን፣ እዚያን ገዳም ሄደን ባየነው በጎበኘነው እንላለን። እዛ ቦታ ላይ ያሉ ገዳማውያኖች ግን መከራና ስቃይ እያሳለፉ እንደሆነ ማሰብ እንዳይከብደን መልእክት ማስተላለፍ ፈልጋለሁ። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቀጣይ ደግሞ በአዳዲስ መረጃና በአዳዲስ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አገልግሎቱን ደግፉ። ለብዙ ሰዎች ሼር እንድታደርጉልኝ በእግዚአብሔር ስም ጠይቃለሁ። ቀጣይ ደግሞ እንገናኛለን። እስከምንገናኝ ድረስ ቸር ቆዩልኝ።